ሰላምዬ እንግዲህ ለአቶ ግርማ ሁሉም ነገር ተናግራለች። እኔ አልነበርኩም ደብዳቤው ጽፎልኝ የነበረው ገንዘብንም እኔ አልነበርኩም የወሰድኩት፣ የወሰደችው የገዛ የልጅ ሚስት ሜሮን ነበረች ብላ እውነቱን አፍርጠዋለች ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሀሴት ክፍል 7 ይዤላችሁ መጥቻለሁ። ክፍል 7 ላይ እንግዲህ አቶ ግርማ ሁሉም ነገር አውቀዋል። ማን ደብዳቤ ትጽፍለት እንደነበረ፣ ማን ከጀርባ ሆኖ ትጫወትበት እንደነበረ እውነቱን ደርሶበታል ማለት ነው። እውነቱን ደርሶበት እንግዲህ እየጨለለ ይገኛል። ሜሮን እንግዲህ ደብዳቤውን የጻፈችው ሰላምዬ ነበረች። ግርማን መስላ ነበር ለሜሮን ደብዳቤው ትጽፍ የነበረው። ደብዳቤውን ካነበበችው በኋላ ይህ ሰውዬም አይለቀኝ ይገለኛል፣ እሱ እኔን ከመግደሉ በፊት ገንዘቡን ልመልስለት ይገባል ብላ እንግዲህ ገንዘቡን ወደ መኝታ ቤቱ ከደብዳቤ ጋር መለሳለታለች። ደብዳቤው ደግሞ የሚለው እኔ እስከዛሬ እንደዛ ያረኩት አውቄ ወይም ደግሞ እናንተን እንደዚህ ለማድረግ ፈልጌ አይደለም፣ አንተንም ተዳፍሬ አይደለም። እሷ የመጡ ወንዶች ሁሉ እሷ ላይ አፋቸውን ይከፍታሉ እና ወደ አንተ እንድትቀርብ ብዬ ነው ደብዳቤው ስጽፍልህ የነበረው ብላ እንግዲህ ከነብሩ መልሳለታለች ማለት ነው። አቶ ግርማ እንግዲህ እንዴት እንደዚህ ታረገኛለች ብሎ እሷን ለመግደል እየፈለጋት ነበረ። እሷ ደግሞ እንደሚገላ ስለምታውቅ ቀደም ብላ ቤተሰቦቿ ጋር ከሳሚ ጋር ወጥተን ውጭ እንደር ብላ ስጠይቀው እኔ ከቤት የትም መሄድ አልፈልግም፣ ዛሬ ደግሞ አሞኛል፣ ከቤት መውጣት አልፈልግም ብለው እምቢ ስላት እንግዲህ ቤተሰቦች ጋር መሄድ አለብኝ ብላ ቤተሰቦቿ ጋር በድንገት ሄዳለች ማለት ነው። ሰላምዬ ደግሞ በዚህ ነገር በጣም ተደስታለች። ምክንያቱም ፍቅሮቼ ሰላም የሆነ ነገር ፈልጋ ለበቀል ብላ ነው እዛ ቤት የገባችው። ለበቀሏ ደግሞ እንቅፋት እየሆነችባት ያለችው ሜሮን ስለሆነች ሜሮንም ማስወገድ ትፈልጋለች። የኔ ውድ ቤተሰቦች ማለት ነው። ሰላምዬ ግን ምን ፈልጋ ወይም ደግሞ ማን ልትበቀል እንደገባች እኔ ማወቅ እፈልጋለሁ። ይመስለኛል አቶ ግርማን ነው። ዛሬም ደግሞ ግርማ እንደዚህ በቀላሉ አይለቅሽም ወይዘሪት ሜሮን። ምክንያቱም ግርማን እኔ ከልጅነት ጀምሬ ምን አይነት ክፉና መጥፎ ሰው እንደሆነ በደንብ ጠንቅቄ አውቃለሁ እያለች ነበር ለራሷ ማለት ነው። ደብዳቤውን ካደረሰችው በኋላ ቦታው ላይ እና ይመስለኛል አቶ ግርማን ለመበቀል ነው እንጂ ሳሚን ታፈቅሯለች፣ እሱም ያፈቅራታል። እስካሁን ድረስ ፍቅራቸውን ባይገላለጹም ከሰላም ከተዋወቀ በኋላ ለሜሮን ቦታ እየሰጣት አይደለም። እሷ ከቤት ስጦታ እየተደሰተ ነው። አሁን ደግሞ ከመሀላቸው ከሰላምና ከሳሚ መሀል የሚገባ ሰው አንድ ዮሴፍ የሚባል የሆነ ገጣጣ የሆነ ልጅ መጥተዋል ማለት ነው። እንግዲህ ሰላምዬ በጣም ተመችቷለች። ዛሬ እንደውም ሽቶ ሰጥቷት ነበረና ሳሚ በጣም ነበር የተናደደው ውዶችዬ።